እንዴት አመሽ? እኔ ደህና ነኝ። እንዴት አመሽ? አይነ ጠፍቶ ነው በሉኝ። አይነ ጠፍቶ ነው፣ አይነ ፈሶ ነው በሉኝ እንጂ ፍሬ ከማማ ያ ሁሉ የህዝብ ፍሬ ካለቀ በኋላ አቻ አልወጣም ፈላው በሉኝ። ኑና ንገሩኝ እንጂ ውሸት ነው በሉኝ። ኑና ውሸት ነው በሉኝ። ግሮም ጥቁር ተጧጭ እኮ ከጠቀሙ እኮ ጉዳቱ ይበልጣል። ጉያን ጠንባጠን ሰውነ አንተ ሰውነ ያኛውም ያው ነው። በዚህ ሰዓት ፈለው በዚህ አሳቻ ሰዓት ኦፊሻሊ ወደ ስራ ተመልሰናል። ጀሞ ኦፊሻሊ በጠዋት 12 ሰዓት ላይ ቆንጆ ቪዲዮ ሰራሁላችሁ። መላው ያርሰናል ቤተሰቦች ዛሬ ታይቶኛል። ወጥር የማው ብዬ ነበር አይደል? ያስከው አይደል? ተጠቀምክበት አይደል? አንተ ያርሰናል ደጋፊዎች ክበርልኝ። በእውነት ኮፒ ሊንክ ሼር አድርጉና ደርሱልኝ። ያርሰናል ደጋፊ አፍጣችኋችሁኝ በደንብ ኮፒ ሊንክ ሼር አድርጉና ደርሱልኝ። ክበር። አንተ የከበርክ ደጋፊ ነህ። ይህንን የቋጠሮ ትግል ከጎኔ ተሰልፈ ቋጥረ ይህ ቡድን ላይ ለማሸነፍ ከዳር ደርሰ አቻ ስላስወጣው ትልቅ ክብር ይገባሃል። ክበርልኝ። አንተ ያርሰናል ደጋፊ፣ አንተ ልዩ ምትለይ ደጋፊ ነህ። በእውነት ከልብ ነው ማመሰግነው። በዚህ ተጋድሎ ላይ ከጎኔ ቆመ ይህንን ቡድን ነጥብ እናስጥለው ስላስቻልከኝ ተለያለህ ልልን የመጣው አዳርስ ለሁሉም ለአንድም ያልደረሰው ያርሰናል ደጋፊ እንዳለ ኤቨርተን ምንድን ያደረገው? ምን አገባህ? ኤቨርተን በማይመለከት ምንድነው የተመካከርነው? መንደራችን ውስጥ ከመርሲሳይድ ለምን የቻለው ችሎ አያገባም አያሸንፍም እንዴ? አይበላም። ለምንድነው በማይመለከት የምትገባው? እንደዚህ እየለፉ ገና ነው ደግሞ ገና ነው። ሲቲ ገና ነው አቸው 2 ነጥብ ነው ይጥላል። ያኛው እቺ ፖይንት ትጠቅማለች ደግሞ ዶኩ ዝም ብላ አይደለም እንደዚህ የለፋው። እኛ አለንልህ 2 ነጥብ አያጣላንም። እኛ አለንልህ። በጣም ነው የምትችሉት ኤቨርተኖች። እግዚአብሔርን ማለት 3 አቻ በጣም ያበደ ጌም። እኔ እንደውም ማለት ነው የምታሸንፉ መስሎኝ እንጂ አንተ እንጂ የተባልክ ሰውዬ ማለት ነው። ወይኔ በስመ አብ እንዴ! እንጀራችንን ልታበላሽው ነው መሰለኝ የመጣው። ማን ያውላ ኳስ ትስታለህ። በጣም ነው ያናደርከኝ። የሚያምር ጨዋታ ኤቨርተኖች ማለት እኔ አቻ ነበር የጠበቅኩት ማለት 3-1 መርታችሁ 3 ወጣችኋል። አያሳስብም፣ ችግር የለም። እኔ አልደበረኝም። እናቴ ትሙት ይችላል። ምን አይነት ኧረ በስመ አብ። እኔ ቀን ነው ለእናንተ በጣም። እኔ ግን ለኤቨርተን ጨካኝ አይደለሁ። አርሰናል ጨካኝ አይደለም ለኤቨርተን። ይሄ እኮ አይገባንም። እኛ እኮ 2 ነው ያሸነፍናቸው እኮ። እኛ ምን ጠቅመናቸው ነው ለኤቨርተኖች እንደዚህ የሚያደርጉልን? በጣም ትችላላችሁ ኤቨርተኖች፣ እግዚአብሔርን ማለት ነው እንዴ። እኛ እኮ ክፉ ነን ለእናንተ፣ እናንተ ግን ጥሩ ናችሁ ለኛ። በጣም ነው የምትችሉት ኤቨርተኖች፣ በጣም ማለት ነው። ገብቷችኋል? የጠበቅኩት ጨዋታ ኤቨርተን ነው። ቀጣይ ማለት ነው አንድ ሆፕ ማድረግበት ጨዋታ ላይ በርንማውዝ አለቀ። ከዚህ በኋላ ሲቲ ቻው። ከዚህ በኋላ ቦትል ምናምን የለም። ቦትል ይኸውና ጠጣው ማን እሺ አቻ የሆነው በምክንያት ነው አይደለም? እኔ በቃ እሱም ብቻ ነው የፈለኩትኝ። በቃ አቻ የሆነበት ታይም ላይ በቃ ይሁን አኒኮ ኦልሬዲ 3-2 አልቋል ብያለሁ። ግን አቻ የሆነው ለበጎ ነው ብዬ ላልፎ ነው የፈለኩት። ይሄን ነገር በቃ ምንም ነገር መናገር አልፈልግም። ገብቷል? መጨረሻ ላይ ምን እንደሚፈጠር ስለማናቅ ገብቷል? በራሳችን ጥፋት አንተ ብዙ አይነት ስህተት እኮ አይተህ ሊሆን ይችላል። እኔ ማንም መውቀስ አልፈልግም። ግን የጌሄን ስህተት ማንም የፕሪሚየር ሊግ ትልቅ ተጫዋች ነው። ፕሪሚየር ሊግ ተጫዋቾች ማለት በጣም ትልቅ ተጫዋቾች ናቸው። እንደዚህ አይነት ስህተት ደግሞ በጣም የሚያስጠላ ስህተት ነው። ብዙ አይነት ስህተት እኮ አይተን እንከዚህ የሆነ አሲስት ማን እኔ እግዚአብሔርን አላቅም። ብቻ አሁን ማለት የምፈልገው ይሄን ነገር በቃ ለበጎ ነው። ይሄ ጨዋታ አቻ ያለቀው ለበጎ ነው ብዬ ነው። በቃ አርሰናልም ከበላው ይብለው ምን አባቱ ነው። አንተ ምን አይነት ያበደ ምሽት አሳለፍኩኝ ብዬ ይሄ ደደብ ማይክል ኦሊቨር የሚባል ዳኛማ ገና ጌሙ ሲጀመር ላይቭ ላይ ገና ጌሙ ሲጀመር ነው ይሄ ውሻ የሲቲ ተከፋይ የሆነ ዳኛ ሁሉም ያውቃል እኮ ሁሉም ያውቃል። ማይክል ኦሊቨር ሌባ። አብዛኛው የሲቲ ጨዋታ እሱ ነው የሚዳኘው። 98ኛ ደቂቃ ረስታ ጨዋታ ኤክስትራ ታይም ላይ ምን ሰዓት ተገደለ? ዶኩ 2 የሚገርም ጎል በዚህ ቅርቅር አረገ። እሱ ላይ ምንም ልትል አትችልም። ሌባ ዳኛው ነው። ገባ አይደለ? የሲቲ ደጋፊ ምንም እንዳትደሰት ማሸነፍ ያለብን ጨዋታ ነው አቻ የወጣው። እሱም አይገባህም ነበር። ገባ? እኔ የምናደደው መሸነፍ ስለሚገባህ እንጂ ጌሙ ሲጀመር ማይክል ኦሊቨር የሚባል የበሰበሰ ዳኛ እየዳኘ ሲቲ ዛሬ አቻ ይወጣል ብትለኝ ገባ አይደለ? እንደዚህ እግሬን ሰቅዬ በፈገግታ ነበር ምተኛው። ገባ?
3 ነጥብ ስለነጠካቸው እነዚህ እኔ ካሁን በኋላ ነው ህይወቴን ሙሉ የኤቨርተን አሽቃባጭ ነው ሞኖ ገባ አይደል 3 ዓመት እንዳይወርዱ እንደደገፍኩላቸው የሚያውቁ ነበር የሚመስለው ዛሬ ቤሪ የምትባል ሰውዬ ነው ቤቶ ደደብ ቤሪ ወርቅ ገባ አይደል ዴቪድ ሞይስ ውለታን አንረሳው ለነገሩ ጥሩ ነው ማን ሲሸነፉ ላይቭ ላይ ማን ምሞት መስሎ ነበር ቀልቤ አስፈርቶኝ ምሞት ነበረ ዶኩ ለጤናዬ ራሱ ውለታ ውለሽልኛል አረጋጋሽ ቴንክ ዩ ዶኩዬ ገባሽ አይደል ሽንፈቱ በጣም ያረካይ ነበረ ግን አቻውም አለቀልሽ ነው ሌላ ጨዋታ ደግመሽ ትጮቻለሽ እኔ ሳልጮት ማለት ሌላ ጨዋታ ትጮቻለሽ እሱም ትጥያለሽ አባቴ ገባሽ አይደል ማን ነው ሲቲ ምናምን አሁን መጥቶ እስካሁን ካንቺ የበለጠ ደጋፊሽ ነበርኩ ሚለው ደጋፊ መጥቶ ሲረግጥሽ ታያለሽ ይረግጥሻል ይኸውልህ ብዙ ወሬ አላበዛብህም ግን አቻ የሆነው በምክንያት ሊሆን ይችላል እንደዚህ አይነት አቻ ወሳኝነት ሊኖረው ይችላል አቻ የሆነው ዶኩ አቻ የሆነው በምክንያት ሊሆን ይችላል እሺ ችግር የለውም እኮ 3-2 እያሰብን ነበር እኮ ግን አቻ የሆነው በምክንያት ሊሆን ይችላል የተኛን አንበሳ በርበሬ ያጠኑት ማለት እኮ ነው ያራዳ ልጆች ምንድነው የተፈጠረው ይሄ እግር ኳስ ነው ቀሪ ጨዋታ ኖሮ እስካላሸነፍክ ድረስ ውጤት ሊያዝ አይችልም በፍጹም ዛሬ ማንቸስተር ሲቲ ፈርስት ሃፍ 1-0 ሲመራ ቆይቶ 3-1 ከርብተውት ነበር ኤቨርተኖች ነገር ግን የፔፕ ጋርዲዮላ ሰራዊት ያው መራህም አይተኛምና ባለቀ ሰዓት ጄሬሚ ዶኩ ዛሬ ምን አይነት ተጫዋች ነው ዛሬ በቀኝም በግራም እጅግ በጣም አስደናቂ ጎሎችን አስመልክቶናል ማለት ነው ማርክ ጌ ከሱ ማይጠበቅ ስህተት እጅግ በጣም ድንቅ ነበር ነገር ግን ከሱ ማይጠበቅ ስህተት ሰርቶ እንግዲህ 3-1 በሆነ ውጤት ይሄ ጨዋታ መጠናቀቅ ችሏል ይሄ ውጤት ኤቨርተንንም ሲቲንም አልጠቀመም በርግጥ ሲቲ ሶስተኛውን ጎል ከምንም ነው 6 ደቂቃ ተጀምሮ 6+ ላይ ነው ያገባው ዶኩና ከምንም ነውና ዋንጫ የሆነ ያሸነፉ ነው የመሰላቸው ደስታቸው ማለት ነው ነገር ግን በዚህ ጨዋታ የሚጠቀመው አንድ ክለብ ነው እሱም የሚኬል አርቴታው ሰራዊት አርሰናል ነው አሁን ሊጉን በ5 ነጥብ እየመራ ነው ሲቲ በርግጥ አንድ ቀሪ ጨዋታ አለው አሁን እድሉ በአርሰናል እጅ ላይ የተወሰነ ነው ከዚህ በኋላ የትንፍጩ ዱቄትን አምጩ ይሰራል አሁን ግን ነጥብ ከጣለ አርሰናል ችግር ያለው ማንጋኖ ምን ይሆናል ለማንኛውም ማንቸስተር ሲቲ ወሳኙን ጨዋታ ነጥብ ጥሏል ሐሳብ አስተያየት እናንተ ነው ሼር ኮፒ ሊንክ አይረሳ ይመቻችሁ ትችላለህ ዶኩ በቃ ምንም ማድረግ አይቻልም ከ3-1 ሶስታቸው ወተናል አረ ጸሎተኞች በዙ በእኛ ቴርኖ ባሪ የተባለ ጥቁር ልጅ አሁን ጌ እንደዚህ አይነት ተሳሳታለ ታይትል ሬስ ሊሆን ሲጀመር ለበረኛ መመለስ ምን አስፈልግ ያ ጥቁር ቴርኖ ባሪ የተባለ ልጅ ጸልዮ ገባ መሰለኝ 2 ጎል አገባ ዶኩም የጸሎት ሰው ነች አቻ አረገን ባለቀ ሰዓት በግራግር እና በቀኝ ግር ኤፍ የሚገራርም አግብቶ ይሄንን ጨዋታ ነጥብ ይዘን እንድንወጣ አደረገን ዶኩ ኮቫቺች ሲቲ ቤት ማለት ነው ዴብሮይን ከወጣ በኋላ እንደ ኮቫቺች አይነት አቀባይ አሁንም ድረስ የለን ይሄ እመንም አተመን ለማርሙሽ የሰጠው ኳስ ለሃላንድ ሰጥቶ አንድ ከ3-1 አንድ እንድናገባ አድርጎ 3-2 የመለሰን ብቻ እኔ ምን እንደምል አላውቅም ኧረ በስመ አብ ደግሞ እያለቃቀሱ ነው ወያሎች ገና ለአቻይ ታቃላ ምን አይነት ቅዘናም እንደሆንክ ታቃለ ለምን አጫወተ ዳኛው 3 አስኪውን እዛ ጋር ተኝቶ ስንት ሰዓት ሙሉ በልቶ ሰብስቲቲዩሽን አድር ታይም ላይ አይደል ሲደረግ የነበረው አልቃሽ አቻን ደስ ብሎ ተቀበል እሁድ አርሰናል ከዌስትሃም ሽንፈት ነው የምጠብቀው ሽንፈት ለአርሰናል ማለት እንደዚህ የማይሆን ነገር ይፈጠር የለ እዛም እግር ኳስ ያስመልክተን የሚገራርም ነገር ማለት ነው ለእግር ኳስ ተመልካች ምርጥ ጨዋታ ለኛ ቃጠሎ ግን ጄሬሚ ዶኩ ትችላለህ በቃ ኤቨርተንም ዋንጫውን የማሳካት እድል አለው እንዴ እኔ እኮ ግራ ተገለባበጠብኝ እኮ ጎበዝ ምንም ሊገባኝ አልቻለም እንዴት ነው የሚጫወቱት ኤቨርተኖች እንዴ ኤቨርተን ራሱ ነው አርሰናል እኮ እንደዚህ አይጫወት አርሰናል ራሱ እንደዚህ አይጫወት ኤቨርተን ሳናቀው ወይ ለዋንጫ እየተጫወተ ነው ወይ አርሰናል ጉቦ ብሎ ቦነስ ነገር ሰጥቷል እንጂ ኤቨርተንም በታምር እንደዚህ አያረግም አይ ሲቲ በቃ በቺስ ለአንተ ሲባል እስከ 40ኛ ሳምንት አንጫወት አበቃ እንደምንም ተሽሎክልካ 1 ነጥብ ወስደሃል አጸልይ እንግዲህ አርሰናል ከጣለ ለኔ አይመስለኝ ኢቲን ማለት ነው ባለቀ በ96ኛው ደቂቃ በሞተ ሰዓት ዶኩን ላከላቸው እግዚአብሔር ዶኩን እኔ በጌታ ስም
እኔ ማርክ ጉ የሚባለው ተጫዋቻችሁ ማለት ነው። አንተ ምን ያማዋል እንዴ? ሳይኮኖ ልጁ አሲስት ታደርጋለህ ለኤቨርተን ተጫዋች አሲስት ታደርጋ። እኔ እዚህ ጋክፖና ኮናቴ ላለው ይባሰማል በመድኃኒዓለም አሲስት ወስዶ ኳስ አሲስት ያደርጋል እንዴ? ዶናሩማ ራሱ ምን አይነት ስህተት ነው የሰራው? አንተ ኮርና እየተመታ እያየክ ከአፍሪኮች ጋር ጉፍጥጥ ብሎ ባዶ ጎል ትቶ ሄዷል። ከዛ ደግሞ ፋውል ምን አረኒ ትግስቱን ይስጣችሁ ትግስቱን ማለት ነው። ሲቲዎች ግን ባለቀ ሃላንድና ዶጉን ላከላችሁ ነው የሚለው። በቃ ላከላችሁ። አቻ ቢያንስ አቻውታችኋል፣ ትሸነፉ ነበር ባለቀ ሰዓት። ግን ሲቲ የተፋለጣት ነገር ነው የተመቸቼ። እኔ ሲቲዎች እኔ ፈጣሪው ናችሁ። እኔ ማርኩ ረብ መዳኒያለ እኔ የምለው ላይክ ዛሬ ሲቲን ከኤቨርተን ብሎ ከማን ነው ያጫወቷቸው? ማሊያችሁን አውልቁ፣ ማሊያችሁን አውልቁ። እኔ እኮ ግራ እስኪ ምን ተሰማሽ? አንቺ ጋር አሁን ከኔ ጋር ኳስ አይተሻላ? ይኸውላችሁ ኳሱ አልቋል ብዬ ቪዲዮ ልሰራ በተቀመጥኩበት ነው ዶቢያን ጎል ያገባውና ዩ ጋይስ እኔ ባንድም በሌላ ማልዋሸው ነገር ፔፕ ጋርዲዮላ እንደዚህ ሲሆን ስላየው ደስ አለኝ። በቃ እነዚህ ሲጨነቅ ሳየው ደስ አለኝ፣ በጣም ደስ አለኝ። እኔ ከምንም እንዴትም ተርጉሙት ብቻ ደስ አለኝ የሚገባበት ሲያጣ ፔፕ ጋርዲዮላ። በቃ እኔ ጃ ውስጤ የሆነ ደስታ መጣ። በጣም ነው ደስ ያለኝ። እኔስ የአርሰናል ደጋፊ ናት እሷ። እንኳን ደስ ያለሽ። ቴንክ ዩ። ቪዲዮ ኮፒንግ እና ሼር አድርጉልኝ። ጨፈርክ፣ ለአቻ ጨፈርክ። እኔ ነኝ የምጨፍረው፣ አንተ አይደለም የምጨፍረው። ትጠጣዋለህ፣ ይኸውልህ፣ አየሁ አይደለ? ትጠጣዋለህ። ማን ቦትለር እንደሆነ እናየዋለን። አንቺ ኤቨርተን አኮራሽኝ። መብራት ጠፍቶ ማለት ነው። በቃ እኔ አብጄ ነበር ነው የምላችሁ። በቃ ኤቨርተን ምሽቴን አሳመርክልኝ። በአቻ የሚደብረኝ መስሎ ነበረ። አቻ ለኛ አሁን እኮ 3 ነጥብ ነው። 3 ነጥብ ነው። ግባን ነው ታወያላ። ታይተሻል እኮ ታይተሻል። ይኸውልሽ ሜዳ ለቀሽ ስትወጪ ታይተሻል። ውስጥ ተስፋ ቆርጧል። እያንዳንድ ከነ ቋጣሪው ከነ ደጋፊ ከነ ፈላው። ወይኔ ኤቨርተን፣ ወይኔ ዴቪድ ሞይስ። እኔ ማለት ነው ይኸውላችሁ ኢንቫይትድ ቱ ደ ፓሬድ። በቃ ተጋብዛችኋል። ፓሬዱ ላይ አብራችሁ ነው የምትጨፍሩት። ይሄ ትልቁ ለታዶ ኤቨርተን ናት። ትሙት ለዩብኛላችሁ። እኔ ኤቨርተን ማለት ነው ህይወቴ ሙሉ ማለት ነው ውለታችሁ ይኖርብኝ ነበር እኮ። ለዛሬ ትንሽ እኮ በቃ አላ ፍራክሽን ኦፍ ሰከንድ እኮ ነበር የቀረችው። 3-2 ያልቅ በእናታችሁ። ወይኔ አረ ኤቨርተን ግን በኢየሱስ ስም አረ እግር ኳስ ግን ከምር ባለጌ ነች። በስመ አብ ባለጌ ነች። ወሽመጤ እንዴት ቁርጥ እንዳለ ከምር በቃ አረ እንደዛ ቢሆን አቻ ነው የወጡት። ግን በቃ ከሙኑ እስከ መጨረሻው ድረስ እስከ ደም ጠብታ ድረስ የቋጠር ነው። እሺ እስከ ዋንጫው ድረስ የምንሄደው እግዚአብሔር እንድች ተሳስታችሁ በቋጠራችሁ እንዳፈቱ ተሳስታችሁ። ኤቨርተን የልጅነቴ ዛሬ እኮ ለትንሽ እኮ ነው በእናትሽ ስለ ጨዋታው አረ በስመ አብ ወልድ ግባ እናውጣው። ኢቨርተን የልጅነቴ ኢቨርተን የምር ትችላላችሁ። አንድ ዴቪድ ሞይስ የሚገርም ማለት ነው የሚገርም ጨዋታው። ያው ሃላንድ ያችን ጎል በስተት ሲያስቆጥር ነው እንጂ ኖርማሊ ያሸነፉ ሁሉ ይወጡ ነበርና በመጨረሻ ሰዓት ቢገባባችሁም ለእኛ በጣም ትልቅ ውጤት ነው ሀቢቢ። በጣም ያልተጠበቀ ነገር ማለት ነው። ከዚህ በኋላ እንግዲህ አርቴታና ጀማአው እጅ ላይ ነው ያለው ድሉ እጅ ላይ ነው ያለው። ተጠቀማታለህ ነው ማይ ብራዘር። ቢያሸንፉ በጣም ደስ ይል ነበር። ይሄም ግን የተለየ ነው ሀቢቢ። እንኳን ደስ ያላችሁ የቋጠራችሁ፣ አብራችሁ ያስቋጠራችሁ፣ የተቆጣጠራችሁ ሁሉ ማለት ነው። እንችላለን። የሚያጣምም ቋጣሪ ያለን ከእንግዲህ በኋላ አቋማኛ ነን። እንዴ ይሄ በኤቨርተን ጥበብ ብቻ የሚቻል አይደለም። የአርሰናል ደጋፊ እጅ አለበት። ቼነችና ማነው ተው የሚለኝ? ማነው ከዋንጫው? ኧረ እኔ ምንም የምለው ነገር የለኝም። ግን ማለት ነው ኤቨርተን ዋንጫውን እንኩ ውሰዱን ያለ ማንቼንን ደጋፊዎች እስቲ ወጣ በሉ። ዘንድሮ ዋንጫውን መብላጣችን ነው። ማንም ነው ማያስቆመን። ያው እንግዲህ ኤቨርተን ለአርሰናል ዋንጫውን ሰጥቶታል። ለእናቶቻችሁ ደግሞ የእናቶች ቀን አበባ መስጠት የምትፈልጉ ሰዎች ፍቅር ጊፍትስ ትባላለች። ከስራ አካውንቷን አስቀምጬላችኋለሁ። የልደቴን አበባ እሷ ነበር የሰራችልኝ። አሁን ደግሞ ለእናቶች ቀን ቆንጆ አበባ ስለምትሰራ እየደወላችሁ ዘዟት። አውጣው ቻው። ዋይን ሮኒ እንዳለው ተሳካለት። የቀድሞ ክለቤ ኤቨርተን ማንቸስተር ሲቲን ያስጥለዋል እንዳለው 3-1 ወጥተዋል። እንግዲህ ማለት ነው
ድራማቲክ ጌም የተመለከትነው ከምሬን ነው የምላችሁ። ምን አይነት ጨዋታ ነው ያየነው? ፈርስት ሃፉ ሌላ፣ ሰከንድ ሃፉ ሌላ። ኤቨርተን ይሄ ማጥቃት መጀመሪያ ፈርስት ሃፍ የት ሄዶ ነው? ከምሬን እኮ ነው የምላችሁ። ኧረ በስመ አብ ከማርክ ጌሂ በኋላ ስህተት በኋላ ማንቸስተር ሲቲዎች ሺት ሆኑ። ከምሬን ነው የምላችሁ። በቃ ተንቦጃቦጆ አይገልጸውም። ዛሬ የት ነው የሄደው በርናንዶ ሲልቫ? እንዴት ነው የተዳከመው? ከምሬን ነው የምላችሁ። ኦሬሊ ማጥቃቱ ተገድቧል ማለት ይቻላል። በቃ ዛሬ በዛሬው ጨዋታ ያን ያህል ሲያጠቃ አልነበርም። በስማም ግን ዶኩን አለማድነቅ አይቻልም። እነዛ ሁለቱ ጎሎቹ እጅግ በጣም የሚያምር ነው። ኤቨርተኖች ማለት ነው ሰከንድ ሃፍ የዴቪድ ሞይሱ ቡድን እጅግ በጣም የሚገርመውን ኤቨርተንን ያሳየን። ብቻ ግን የጨዋታው ሞመንትን የቀየረው የማርክ ጌሂ ስህተት ነበር ማለት ነው በዚህ ጨዋታ ላይ። ያው ኤቨርተኖች ግን ትልቅ ጫና እየፈጠሩባቸው ነበር ሰከንድ ሃፍ ላይ ማለት ነው። ብቻ ግን ለሚካኤል አርቴታው ቡድን ለአርሰናል እንግዲህ ተመችቷል ማለት ነው። አርሴን ፋሚሊ ኮንግራ ማለት ፈልጋለሁ። ይመቻች። 2 ነጥብ ቀላል አይደለም። እኔ ግን በዚህ ሁኔታ ማለት ነው ከምሬን ነው የምላችሁ የቀጣይ ጨዋታ የበርንማውዙ ጨዋታ ላይ አይ ቲንክ ቀጣይ መሰለኝ የበርንማውዙ ጨዋታ ላይ ሮድሪ ካልተገኘ የማንቸስተር ሲቲ የዋንጫው የጉዞ የህል ውሃ ነገር እዛ ላይ አከተም። ለማንኛውም አርሴ ፋሚሊ ኮንግራ